ምን እንደሆነ ካለማወቅ አይደለም አሁን የትምህርት የሚሰጠው። ምክንያቱም ሁላችንም ይነስም ይብዛ ንስሐ ማለት ምን ማለት እንደሆነ ጥቂትም ቢሆን እናውቃለን። ከኃጢአት መመለስ መሆኑን እናውቃለን። አንድ ትምህርት ተደጋግሞ በቤተ ክርስቲያን የሚነገረው ሁሉ ጊዜ ለውጥ ስለማይመጣ ሁሉ ጊዜ ከኃጢአት ለመላቀቅ ፈቃደኞች ስላልሆንን በዚህ አይነት ጉዳዮች ላይ እንማራለን ማለት ነው። በመጀመሪያ ጠቢቡ ሰሎሞን ምን አለ? ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምህረትን ያገኛል ይላል። እንግዲህ ንስሐ ምን እንደሆነ ከመናገር በፊት ኃጢአት ራሱ ምን እንደሆነ ማወቅ ያስፈልጋል። እየሰማችሁ ነው? ንስሐ ምንድነው ከማለት በፊት መጀመሪያ ስለ ኃጢአት ጥቂት ነገሮችን እንናገር። ኃጢአት ማለት ምን ማለት ነው ቢባል ባጭር አረፍተ ነገር ስንገልጸው እግዚአብሔር አታድርጉ ያለውን ምን ማድረግ አድርጉ ያለውን ደግሞ አለማድረግ ምን ተብሎ ይጠራል? ኃጢአት። በደንብ አስተውሉ። ኃጢአት ማለት አድርጉ ያለውን አለማድረግ፣ አታድርጉ ያለውን ደግሞ ማድረግ ነው። በዚህ መሰረት ከኃጢአት ንጹህ የሆነ ሰው አለ? እየሰማችሁ ነው? ስለዚህ ይህ ትምህርት የማይመለከተው ሰው የለም ማለት ነው። ሁላችንም ይመለከታል። ኃጢአት የሚሰራው በጣም በረቂቅ መንገድ ነው። አንዳንድ ሰዎች እኔ የሰው ገንዘብ ካልነካው፣ ሰው ላይ ሌላ ነገር ክፉ ነገር ካላደረጉ፣ ልጆቼን ባሳደጉኝ ምን ኃጢአት አለብኝ የሚሉ ሰዎች አሉ። ውዬ በገባው ሰርቼ ላቤን አፍስሼ፣ ይሄ ኃጢአት ምን መሆኑን አለማወቅ ነው። ኃጢአት በሶስት መልኩ ነው የሚሰራው። ኃጢአት በማሰብ ይሰራል፣ በመናገር ይሰራል፣ በተግባር ይሰራል። ስለዚህ ከተግባር ከስራ ኃጢአት ብንነጻ ከአንደበት ኃጢአት ልንነጻ እንችላለን። ከአንደበት ብንነጻ ደግሞ ከሐሳብ ኃጢአት ልንነጻ አንችልም። ተመልከቱ። በዚህ መሰረት በደል የሌለበት ኃጢአት የሌለበት ሰው የለም። ሁሉም በድለዋል፣ ሁሉም የእግዚአብሔር ክብር ጎሏቸዋል የተባለው ለዚህ ነው። ሰማያት እንኳን በፊቱ ንጹሃን አይደሉም። መላእክቱ ቅዱሳኑ እንኳን በፊቱ ምን አይደሉ? አዎ፣ በንጹህ በእግዚአብሔር ፊት ማንም መቆም አይቻለው። ሁሉም በደለኛ ነው። ነገር ግን ደግሞ እኛ በዓለም ያለነው በኃጢአት ብዛት ስለምንኖር የእግዚአብሔር ምህረትና ንስሐ ያስፈልገናልና ኃጢአት ማለት እግዚአብሔር ያዘዘውን አድርጉ ያለውን አለማድረግ፣ አታድርጉ ያለውን ደግሞ ማድረግ ነው። ይህንን ኃጢአት ሰርቻለሁ ብሎ መጸጸት፣ መቆጨት ደግሞ ምን ተብሎ ይጠራል? እየሰማችሁ ነው? እኔ ሳይደክም የደገማችሁ ተጸጽቶ ወይም ይህንን ኃጢአት መስራት አልነበረብኝም ብሎ ማሰብ፣ መቆጨት ምን ተብሎ ይጠራል? ንስሐ። በግዕዙ ንስሐ ቀጥተኛ ትርጉሙ ጸጸት ማለት ነው። ለምሳሌ እግዚአብሔርም ህዝቡን ሊያጠፋ ወደደ። ህዝቡ ማረኝ ሲለው ህዝቡን መልሶ ሊምር ሲል እግዚአብሔር ህዝቡ ላይ ሊያደርግ ካሰበው ክፉ ነገር ተጸጸተ የሚለውን ጥቅስ መጽሐፈ ኢዮብ ላይ የነነዌን ሰዎች ታሪክ ብታነቡ መጽሐፈ ዮናስ ላይ ትንቢተ ዮናስ ላይ እግዚአብሔር ተጸጸተ የሚለው ቃል በግዕዙ ወእግዚአብሔር እኒ ነስሐ እንዘነበበ፣ እግዚአብሔርም ከተናገረው ነገር ተጸጸተ ለማለት ነስሐ ይላል። ንስሐ ማለት ምን ማለት ነው ማለት ነው? ጸጸት ማለት ነው። ስለዚህ አንድ ሰው መጀመሪያ ንስሐ ገባ የሚባለው ያንን ክፉ ስራ መስራት አልነበረብኝም ብሎ በልቡ ምን ሲጸጸት ነው። ኃጢአትን መጥላት አለበት። ኃጢአቱን መጥቶ ለካህን ተናግሮ እንኳን ንስሐ ገባ ላይባል ይችላል አንዳንድ ጊዜ። ለምን ብትሉ መጀመሪያ በልባችን ይህን ማድረግ አልነበረብኝም ብለን ምን ማለት አለብን። አለዚያ ሪፖርት ነው የሚሆነው። መተን ተናገርን ማለት የሰራነውን ስራ ብቻ ነው የተናገረው። ኃጢአት መስራት አልነበረብኝም ብሎ መቆጨት ያስፈልጋል። አንዳንድ ሰው የሰራውን ኃጢአት በኩራት የሚናገር ሰው አለ። እየሰማችሁ ነው? እኔ በእድሜ አይቆጨኝም፣ ያላየሁት የለም፣ መጠጡንም ቢሆን ተራጭቼበታለሁ እያለ የሚፎክራል። አሁን ይሄ ንስሐ ነው አይደለም። እኔ የሚናገረኝ አልነበረም፣ አሁን እንደው መንፈሳዊ ሆኜ ነው እንጂ የሚል ደግሞ አለ በሆነ ጉልበተኛ። ይህ ንስሐ አይደለም። በትዝታ ባህር እየዋኘን ያለፈ ታሪካችንን ማውራት አይደለም ንስሐ። ንስሐ ማለት ማንን አሳዝኛለሁ ብሎ ማሰብ፣ በድያለሁ ብሎ ማሰብ ነው። በኃጢአት ምክንያት በሚመጣ ችግር መበሳጨት ማለት። አንዳንዴ ኃጢአት ገንዘብ ሊያሳጣን ይችላል። ኃጢአት ጤና ሊያሳጣን፣ ሰላም ሊያሳጣን ይችላል። በዛ ስንበሳጭ የምንቆጨው ቁጭት ንስሐ ሊባል አይችልም። አዳም ለዚህ ነው የሚደነቀው በንስሐው። አዳም ንስሐ ሲገባ ሲያለቅስ ያለቀሰው ከገነትን ከመሰለች ቤት ተባረርኩኝ ያን የመሰለ ሀገር አጣውኝ ብሎ ሳይሆን ማንን አሳዘንኩ ብሎ ነው? እግዚአብሔር። ለዚህ ነው እግዚአብሔርም ደስ ያለው ማለት ነው። ጸጸት የሚባለው ንስሐ የሚባለው አምላኬን አሳዘንኩት፣ ሁሉን ሰጥቶኝ በክፉ ስራ ያስቀየምኩት ብሎ እግዚአብሔርን አሳዘንኩት፣ ሰውነቴን አረከስኩ ብሎ መቆጨት ነውና ንስሐ ማለት ጸጸት ማለት ነው። እንግዲህ በቤተ ክርስቲያናችን
ንስሐ በልባችን ማለት ነው። ከተጸጸትን በኋላ ደግሞ ኑዛዜ እንፈጽማለን። ንስሐና ኑዛዜ በጣም የተለያዩ ነገሮች ናቸው። ወደ ካህናት ቀርበን ከመናዘዛችን በፊት መጀመሪያ በልባችን ምን ማድረግ አለብን? መጸጸት አለብን። ከዛ በኋላ ነው የምንናዘዘው። እነዚህን ሁለት ነገሮች ነው በዛሬ ትምህርታችን የምንማረው። በመጀመሪያ እንግዲህ ንስሐ ጸጸት ከሆነ ንስሐችንን ከተጸጸትን በልባችን በደላችንን ካመንን በኋላ እንናዘዛለን። እግዚአብሔር ኃጢአታችንን እንድንናዘዝ ይፈልጋል። ይህንን የምናውቀው በመጽሐፍ ቅዱስ ነው። የመጀመሪያው ኃጢአተኛ አዳምና ሔዋን ናቸው አይደል? የመጀመሪያዎቹ በደለኞች። አትብሉ የተባሉትን ዕፀ በለስ በሉ። እግዚአብሔር ይህችን ዕፅ እንዳትነኩ ትሞታላችሁ የሞትን ሞትን ብሎ ነግሯቸው ነበር። እየሰማችሁ ነው። ይህንን ካላቸው በኋላ ግን በ7 ዓመት ልዩነት ውስጥ እባብ ወይ ዲያብሎስ በእባብ ተደብቆ ተሰውሮ መጣና ለሔዋን አንድ ምክር መከራት። እግዚአብሔር ለምንድን ነው በገነት ካሉት እጽዋት ሁሉ እንዳትበሉ የከለከላችሁ አላት። እየሰማችሁ ነው። በምን ካሉት ሁሉ? እግዚአብሔር በገነት ካሉት ሁሉ ዛፎች እንዳትበሉ ብሏል። ከስንት ዛፍ ነው የከለከለው? ሰይጣን ይወላችሁ እንዳላዋቂ ሆኖ ማለት ነው። ለሔዋን በገነት ካሉት ዛፎች ሁሉ እንዳትበሉ የከለከለው ለምንድን ነው አለ ሲላት፣ አረ እግዚአብሔር በገነት ያሉትንም አልከለከለንም። የከለከለን ስንት ዛፍ ነው አለ? አንድ ዛፍ ነው። እሱን አትብሉ ትሞታላችሁ አለና፣ አይ እንደሱ አምላክ እንደምትሆኑ አውቆ ነው የከለከላችሁ ብሎ የእግዚአብሔርን ንግግር ሐሰት አድርጎ ተናገረ። ምን ማድረግ የፈለገ ይመስላችኋል? አዳምና ሔዋን እንዲበሉ ከተፈቀደላቸው ዛፍና አትብሉ ከተባሉት ዛፍ የሚበዛው የትኛው? እየሰማችሁ ነው። የተሰጣቸው ነው የተከለከሉት ነው የሚበዛው? አዎ፣ ሁሉንም ዛፍ ብሉ፣ ከስንት ዛፍ አትብሉ ነው የተባለው? እስከ ዛሬ ድረስ እግዚአብሔር ሁሉን ዛፍ ፈቅዶ አንድ ዛፍ ነው የከለከላቸው። ሰይጣን መጣና ከተሰጧቸው ብዙ ዛፎች ይልቅ የተከለከሉትን ስንት ዛፍ አሳያቸው? አሁን ድረስ ሰይጣን እንደዚህ ነው የሚያደርገው። እግዚአብሔር ከሰጠን ከብዙ ነገር ይልቅ ያልሰጠንን ነገር የሚያሳየን ማን ነው? ዲያብሎስ ነው። ተመልከቱ። ብዙ መልካም ነገር እግዚአብሔር አድርጎልን ጤና ሰጥቶን ብዙ መልካም ነገሮች ሰጥቶን ከሰጠን መልካም ነገር ይልቅ ያልሰጠን አንድ ነገር እንዲታየን ያደርጋል ሰይጣን፣ ከእግዚአብሔር ሊያጣላን ማለት። ሔዋን የዋህ ስለነበረች የእባቡን የዲያብሎስን ምክር ሰምታ ያንን ዕፀ በለስ በሉ። አዳምና ሔዋን እንኳን አምላክ ሊሆኑ ጸጋቸው ተገፈፈ፣ እርቃናቸውን ቀሩ። የመጀመሪያዎቹ በደለኞች ማለት። ሔዋን የዋህ ናት። ቅጠል በልታችሁ አምላክ ትሆናላችሁ አላት። ብልጥ ብትሆን ኖሮ እንዴ ቅጠል በልቶ አምላክ የሚኮን ከሆነ ቅጠል በልቶ መጀመሪያ አምላክ የሚሆነው ማን ነበረ? እየሰማችሁ ራሱ ሰይጣን አይደል እንዴ? ምነው አንተ በልታ አትሆንም ነበር ወይ ማለታችሁ ትችላለህ። በዚያ ላይ ቅጠል በልተን አምላክ ምን ሆነው እኛ ሰዎች ብቻ ብንሆን እንኳን ሰይጣን ለኛ መጥቶ ብሉና አምላኩ ነው ይላል። ምቀኛ ማለት አይደል? ሔዋን ይሉን ሳታስተውል በላች፣ ክብራቸው ተገፈፈ። አሁን ወደ ዋናው ጉዳይ መጣን። እግዚአብሔር አዳም ሆይ ወዴት ነህ ብሎ በገነት ውስጥ ድምፅ አሰማ። ልብ አድርጉ ምዕመናን፣ እግዚአብሔር አዳም የቱ ጋር እንዳለ ያውቃል አያውቅም? ቦታውን ለማየት የሚጠቁመው ያስፈልገዋል? እግዚአብሔር አያስፈልገውም። ወዴት ነህ ብሎ የጠየቀው ምን ሰራህ? ወዴት ወደቅ? አትብላ ያልኩን በላህን ብሎ አዳም ባንደበቱ የሰራውን ኃጢአት ምን እንዲል ነው? እንዲናዘዝ ነው። ተመልከቱ። ወዴት ነህ አለው። ፈራው፣ ተሸሸኩም ራቁቴን ስለሆንኩ አለ። ራቁትን መሆንን እንዴት አወቅ? አትብላ ካልኩ ዛፍ በላህን አለው እግዚአብሔር። አዳም ምን አለ? አዎን ረዳት ትሁን ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና ምን አረኩ? በላሁ አለ። የመጀመሪያው በደለኛ አዳም ኃጢአቱን ተናገረ አልተናገረም? ተናግሯል። ግን ሲናገር ኃጢአቱን ብቻ አይደለም የተናገረው፣ ክስም ጨምሮበታል። ማንን ነው የከሰሰው? ሁለት ተከሳሾች ነው ያሉት። አንደኛው ተከሳሽ ማን ነው? ሁለተኛው ተከሳሽ ይገርማችኋል፣ እግዚአብሔር። እንዴት ብትሉ አንተ ረዳት ትሁን ብለህ ምን ያልከኛል? ስለዚህ አንተ እሷን ባትሰጠኝ እሷን ማስተጠኝም ምንም ምን አልልም። ሁለተኛው ተከሳሽ ማን ነው? እግዚአብሔር። ይሄ ሙሉ ንስሐ ሊባል አይችልም። መተን መናገር ያለብን የማንን በደል ብቻ ነው? አባቴ ከቤት ድረስ ገፋፍተው ወስደውኝ ብሎ ንስሐ አለ? የለ። አንዳንድ ሰው ክስ ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም። እገሊት ናት የወተወተችኝ እኔ ፈልጌ አይደለም። ይሄ ክስ ነው። ንስሐ የሚባለው የማንን በደል መናገር? የራስን ነው። እና አዳም የመጀመሪያው በደለኛ ነበር። በኋላ ተጸጸተ። እግዚአብሔርም በአዳም በደል ምክንያት በንስሐ ምክንያት ሰው እስከ መሆን ወርዶ የሰው ልጅ አዳነው። ንስሐ የሚያል ነው ኃይል ያላት። እግዚአብሔር
እንግዲህ ንስሐን ኑዛዜ ይፈልገዋል ለማለት ነው ያየው። ዛሬ በቤተ ክርስቲያናችን ለካህናት መተን ኃጢአታችንን እንናገራለን። ይህን ሲሰሙ አንዳንድ ሰዎች ለምንድን ነው በቀጥታ ለእግዚአብሔር ማንናዘዘው ይላሉ። እየሰማችሁ ነው? እኛ በቀጥታ ለእግዚአብሔር ለምን አንናዘዝም? ለምን ለካህናት ትናዘዛላችሁ ይላሉ። በመሰረቱ እውነት ለመናገር ከእግዚአብሔርና ከካህናት ሊያስፈራን የሚገባው ማን ነው? እየሰማችሁ ነው? አዎ። አሁን እኮ ሲሆን እንደኛው ወዳሉ ሰዎች ይደረግልን ነበር ማለት ያለብን አይደል? እንዴት በሱ ፊት እንናገራለን ነበር? ሰዎች ለምን ወደ እግዚአብሔር አንናዘዝም ይላሉ። በተዘዋዋሪ እግዚአብሔር ስለማይታይ ነው እንጂ ቢታይ ኖሮ በግርማ መለኮቱ ቢታይ ለሱ እንናገር ይሉ ነበር? አይሉም ነበር። እግዚአብሔር አይታይም እንጂ አያይም እንደ ምመና ያያል እኮ። እኛ ግን ኃጢአት ስንሰራ ማን እንዳያየን ነው የምንፈራው? ሰው እንዳያየን ነው። ስለዚህ እንደኛው ኃጢአት ሊሰሩ በሚችሉ በሰዎች ፊት እንድንናዘዝ እግዚአብሔር አዟል። መጽሐፍ ቅዱስ ኃጢአታችንን ለካህናት እንድንናዘዝ ይፈልጋል፣ እግዚአብሔር ይፈልጋል። እስቲ ይህንን በመጀመሪያ በጥቅስ እንመልከተው። እግዚአብሔር ሰዎች የሰሩትን ኃጢአት በካህናት ፊት እንዲናዘዙ ፈቃዱ እንደሆነ በመጽሐፍ ቅዱስ ነግሮናል። ትንቢተ መጽሐፈ ኢያሱ ምዕራፍ 7 ላይ እየሰማችሁ ነው ምዕመናን? መጽሐፈ ኢያሱ ምዕራፍ 7 እስራኤላውያን ከጠላቶቻቸው ጋር ሲዋጉ ሁልጊዜም ድል ያደርጉ ነበር፣ ያሸንፉ ነበር። ከነርሱ ጋር ማን ስላለ? እግዚአብሔር ስላለ። አንድ ቀን ግን ድንገት አሳፋሪ ሽንፈት ደረሰባቸው። ያልጠበቁት ሽንፈት። ጠላቶቻቸው በኃይል በርትተው ከእስራኤላውያን እግዚአብሔር ከኛ ጋር ነው ብለው የወጡ እስራኤላውያን በማያምኑ ሰዎች እጅ ወደቁ። ይህን ጊዜ ኢያሱና የእስራኤል ሽማግሌዎች ከጠዋት እስከ ማታ ድረስ ይላል በእግዚአብሔር ታቦት ፊት ተደፍተው አለቀሱ። እግዚአብሔር ሆይ ለምን በጠላቶቻችን እጅ ወደቅን? አንተ አምላካችን ሆነህ እንዴት እንሸነፋለን ብለው አለቀሱ። እግዚአብሔር በፊት ያታልቅሱ፣ መጀመሪያ እርም የሆነውን ነገር ከመካከላቸው አውጡ አላቸው። ምን የሆነውን ነገር? ምን መሰላችሁ ምዕመናን? እግዚአብሔር ከጠላቶቻችሁ ጋር ስትዋጉ ዝም ብላችሁ አጥፏቸው እንጂ የነሱን ንብረት የነሱን ሀብት እንዳትነኩ ብሎ አዟቸው ነበር። እርም ነው ብሏቸው ነበር። ስለዚህ አሁን ከመካከላቸው አትንኩ የተባሉትን የጠላቶቻቸውን ገንዘብ የነካ ሰዋል። ስለዚህ እርም የሆነውን ነገር መጀመሪያ አውጡ አላቸው እግዚአብሔር። ኢያሱ ደነገጠ። ዕጣ አውጥቶ አካን የተባለ ሰው ተገኘ። ዕጣ ወደቀበት። ተጠራ። ጠራውና ጠየቀው። አሁን በደንብ አስተውሉ። ኢያሱም አካንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጥ አለ። ለማን ክብር ስጥ? ለእግዚአብሔር። ለእርሱም ተናዘዝ። ለማን? ለእግዚአብሔር። ያደረግከውን ንገረኝ አትሸሽገኝ አለው ይላል። አሁን አስተውሉ ቃሉ። ለእስራኤል አምላክ ለእግዚአብሔር ምን ስጥ? ክብር ስጥ። ለእርሱ ተናዘዝ። ያደረግከውን ምን በለኝ? ንገረኝ። ለማን? ለኢያሱ፣ ለእኔ እያለ ነው። ኢያሱ እግዚአብሔር ነው እንዴ? አይደለም። ተመልከቱ። ክብር ስጥ ተናዘዝ ያለው ለማን ነው? ተናገር ያለውስ ለራሱ ነው። ምን ማለት ነው ይሄ? ለኢያሱ መናዘዝ ለማን መናዘዝ ነው? ለእግዚአብሔር መናዘዝ ነው። ኢያሱ የእግዚአብሔር መልእክተኛ ካህን ስለሆነ ማለት ነው። ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱም ተናዘዝ፣ ያደረከውን ንገረኝ አትሸሽገኛል። በካህናት ፊት መተን ስንናዘዝ እርግጥ ነው የምናያቸውና የሚሰሙን የምናውቃቸው አባቶች ናቸው። በእነሱ አድሮ ግን የኃጢአት ይቅርታ የሚሰጠው ማለት ነው። መጨረሻ ላይ ካህኑ ሲያሰናብቱን ከኃጢአት ማሰሪያ ማን ይፍታል? ፈቺው ማን ነው ማለት ነው? የማይሰራ ኃጢአት ከኃጢአት ማሰሪያ ይፈታል። ስለዚህ በእኛ ቤተክርስቲያን ኑዛዜ የሚባለው 3 አይነት ነው። የመጀመሪያው ለራሳችን እንናዘዛለን። የሰራነውን ኃጢአት እያሰብን በድያለሁ ብለን ለራሳችን። ያ የጠፋው ልጅ ታሪክ አባቱ ወደ ሩቅ ሀገር ልኮት የአባቱን ገንዘብ አጠፋ፣ ባዶ እጁን ቀረ። ከቀረ በኋላ ሲርበው ምን አለ? ወደ አባቴ ሄዳለሁ። አባቴ እንጀራ የሚጠርፋቸው ሙያተኞች ስንት ናቸው? እኔ እዚህ በረሃብ ተቃያለሁ። ስለዚህ አሁኑን ወደ አባቴ ሄዳለሁ እለዋለሁ። አባቴ ወይ በሰማይና በፊት በድያለሁ፣ ከእንግዲህ ወዲህ ልጅ ልባል አይገባኝም፣ ከአገልጋዮች አንዱ አድርገኝ እለዋለሁ አለ። ለማን የተናዘዘው? አስተውሉ። ለማን የተናዘዘው? ለራሱ ነው፣ እዛው ብቻውን ማለት ነው። ከዛ በኋላ ነው የሄደው። አንድ ሰው ወደ ካህናት መጥቶ ኃጢአቱን ከመናገሩ በፊት መጀመሪያ ከራሱ ጋር መነጋገር አለበት። ሁለተኛው በካህናት ፊት የሚደረገው ነው። በካህናት ፊት ስንናዘዝ ደግሞ ሶስተኛው የኑዛዜው ተቀባይ ማን አለ? እግዚአብሔር አለ ማለት ነው። እግዚአብሔር ለካህናት እንድንናዘዝ ፈቃዱ መሆኑን እዚህ ላይ እናያለን።
በሐዲስ ኪዳን አንድ ልጨምርላችሁና ወደ ቀጣዩ እንሄዳለን። የሐዋርያት ሥራ ምዕራፍ 19 ከቁጥር 19 ይላል። ሐዋርያት ሥራ ምዕራፍ 19 ከቁጥር 19 ላይ እንዲህ ይላል፣ ጠንቋዮችና አስማተኞች ሳይቀር በጌታ በኢየሱስ ክርስቶስ ስም አምነው እጅግ ብዙ ሆነው ይጠመቁ ጀመር። ከነሱም ያደረጉትን እየተናዘዙ በሐዋርያት ፊት ይመጡ ነበር ይላል። ሐዋርያት ሥራ ምዕራፍ 19 ከቁጥር 18 ጀምሮ። ስለዚህ ጠንቋዮች፣ አስማተኞች ሳይቀር ለካህናት ሐዲስ ኪዳን ለተሾሙ ለካህናት ለ12ቱ ሐዋርያት ኃጢአታቸውን ምን ይሉ ነበር? ይናዘዙ ነበር። ስለዚህ ኃጢአታችንን ለካህናት እንድንናዘዝ የማን ፈቃድ ነው? የእግዚአብሔር ፈቃድ። እየሰማችሁ ነው? አዎ። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ከእግዚአብሔር ምሕረትን ያገኛል ይላል። ዛሬ በሰፊው የምናየው ኃጢአትን ስለመናዘዝ ነው። እንግዲህ ኃጢአታችንን እግዚአብሔር እንድንናዘዝ የፈለገው መረጃ አጥቶ አይደለም። ኃጢአትን እንኳን ስንሰራው ይቅርና ስናስበው ጀምሮ ያውቃል አያውቅም? እግዚአብሔር ያውቃል። እያንዳንዷን እንኳን ሰርተነው ኃጢአትን ለመስራት ስናስብ ያውቀዋል። ኃጢአት በሰራንበትም ስፍራ ላይ ማን አለ? እግዚአብሔር አለ። እኛ ኃጢአት የምንሰራው የእግዚአብሔር መኖር ስለረሳ ነው። አንድ አባት አንዲት ሴት በዙሙ እንጥላቸው ፈለገችና ቤቴን ጠበል ይርጩልኝ አለቻቸው። ይችን ሴት ሰምተው እሺ ብለው ቤቷን ሊረጩ ሲሄዱ በሩን ዘጋችውና አብረው ዙሙ ካልፈጸሙ ጮኬ ሊደፉኝ ነው ብዬ አዋርዶታል አለች። እየሰማችሁ ነው? እኛ አባት ደነገጡ። ኧረ ተይ የኔ ልጅ ብሏት አልሰማችም። በኋላ የሚገርማችሁ ቤቱ ትንሽ ቀዳዳ ይበዛዋል፣ ቆርቆስ ያለ ቤት ነውና ጨርቅ ያነሳች ቀዳዳውን ይፈጀማል። ምን እያረግሽ ነው አላት። አይ ጎረቤቶች ሐሜተኞች ናቸው፣ ይህን ያዩ እንደሆነ ስሜን ያጠፉታል፣ እንዳያዩት ቀዳዳ እየደፈርኩ ነው። እኚህ ካህን ጥምጥማቸውን ፈቱና በይቻሉ ምን ላድርገው ስትል በነካችሽ የእግዚአብሔርን የማይሰር ይገኛል። ይታሰራል የእግዚአብሔር አይመመና አይታሰር። ኃጢአት በምንሰራበት ጨለማ ውስጥ በድብቅ ስፍራ ውስጥ ሁሉ ማን ያያል? ለዚህ ነው ዮሴፍ እኮ የጲጥፋራ ሚስት ለዝሙት ስትገፋፋው በፍጹም አለ እንዴት በእግዚአብሔር ፊት ኃጢአት እንሰራለዋል? በማን ፊት? አዎ እስማኤል ሰብ ያፈራሁም ይላል። እኛ የሚያስፈራን የሰው አይን ነው፣ የእግዚአብሔር አይን ግን ከሺህ ፀሐዮች በላይ ያበራል። እና ኃጢአታችንን ለካህናት የምንናገረው እግዚአብሔር መረጃ ፈልጎ አይደለም፣ በአንደበታችን በደለኛ ነኝ ብለን እንድንናገር ነው። ኃጢአታችንን ግን መሰወር የለብንም። እንዴት ነው የምንናዘዘው? ዝርዝር አድርገን ነው መናዘዝ ያለብን። እየሰማችሁ ነው? ኃጢአትን ስንናዘዝ ዘርዝረን ነው። እስቲ የቅድሙ ሰው ሲናዘዝ እንስማው። መጽሐፈ ኢያሱ ምዕራፍ 7 ላይ ልጄ ሆይ አለው ኢያሱ ያደረግከውን ንገረኝ፣ አትሸሽገኝ። ለእስራኤል አምላክ ለእግዚአብሔር ምን ስጥ አለው? ክብር ስጥ፣ ለእርሱ ተናዘዝ አለው። ኢያሱ ሲጠይቀው አካን መናዘዝ ጀመረ። በደንብ ስሙኝ። በዘረፋ መካከል፣ በጦርነት መካከል እንዲህ አለ፣ በእውነት የእስራኤልን አምላክ እግዚአብሔርን በድያለሁ፣ እንዲህና እንዲህም አድርጌያለሁ። በዘረፋ መካከል አንድ ያማረ ካባ 200 ብር ሚዛኑ 50 ሰቅል የሆነ ወርቅ አይቼ ተመኘኋቸው አለ። አይቼ ምን አልኳቸው? መመኘት የምን ኃጢአት ይመስላችኋል? የሐሳብ አይደል? የልብ አይደል? ተመኘኋቸው፣ ወሰድኳቸውም፣ እነሆ በድንኳኔ ውስጥ ሸሽጊያቸዋለሁ አለ። ኃጢአታችንን ስንናዘዝ ከየትኛው ኃጢአት ነው መጀመር ያለበት? ከሐሳባችን፣ ከዛ ከንግግራችን፣ ከዛ ከተግባር ደግሞ የሰረኩትን ደብቀዋለሁ። አንድ ሰው የሰው ገንዘብ ሰርቆ ባንክ አስገብቶ ወይ አገር ቤት ልኮ አባቴ ፍቱኝ ማለት ይቻላል? መጀመሪያ የሰው ገንዘብ ምን ማድረግ አለበት? መመለስ አለበት። ተመልከቱ፣ የት እንዳለ ጨምሮ ተናገረ። ኃጢአታችንን በዝርዝር መናዘዝ አለበት። በካህኑ ፊት መተን ይገርማቸዋል። ሰይጣን እንዳንናዘዝ ብዙ የሚያደርገው ነገር አለ። ለምን መሰላችሁ? አንድ ኃጢአታችንን ስንናዘዝ ሰይጣን በእኛ ላይ የሰራው የኃጢአት ግንብ በደቂቃ ምን ይላል? ይፈርሳል። እንዳንናዘዝ ያስፈራራናል፣ ያስጨንቀናል። አሁን ምን ይሉሃል ካህኑ? ምን ይሉሻል? ስምሽን ቢያጠፉትስ እያለ ያስጨንቃል። ተመልከቱ። ምን ነው ኃጢአት ስንሰራ እንደዚህ መቶ ቢያስፈራራን አይሻልም ነበር? እንዳንሰራ ኃጢአት ስንሰራ አይዞ እግዚአብሔር መሐሪ ነው ይላል። ልንናዘዝ ስንል ደግሞ ያስፈራራናል ሰይጣን። ኃጢአታችንን ዘርዝረን መናዘዝ አለን። አንዳንድ ሰው ብልጥ መሆን ያምረዋል። እንደው ባጭሩ ይላል አባቴ ሲናዘዝ ማለት ነው። እንደው ባጭሩ ኃጢአት የተባለውን በሙሉ ምን ብያለሁ? ዝርዝሩስ መግባት አያስፈልግም። ኃጢአት የተባለውን በሙሉ ምን ብያለሁ? ወይ ደግሞ አንዳንድ ሰው አባቴ ይላል። ዘርዘር ሲያደርገው ደግሞ አድርጎ የተባለውን ሁሉ አላደረኩም፣ አታድርጎ የተባለውን ሁሉ
ይሄን ኑዛዜ ሊባል ይችላል አይችልም። አሁን ሐኪም ቤት ገብተን ዶክተር ፊት ቀረበ። ዶክተር እንደው ዝርዝር ውስጥ መግባት አያስፈልግም። በሽታ የተባለውን በሙሉ ታምሜያለሁ ብንል ክኒን ይሰጠናል? አይሰጥ። እንዲህ ያደርገኛል፣ ይወጋኛል፣ ይሸቀሽቀኛል ነው ማለት ነው የሚባለው። የዛኔ ነው ሕክምናው የሚመጣው። ኃጢአት በሽታ ነው አይደለም? መና ነው። ከኃጢአት የከፋ በሽታ የለም። ሌላ ነገር ስንዘከዝክ ለሌላ ሰው ምንም ለማይጠቅመን ሰው ለሚታዘበን ስማችንን ለሚያጠፋ ሰው ስንናገር የምንሆን ሰዎች እግዚአብሔር ቤት ስንመጣ ግን አንናገርም። አንናገርም። አንዳንድ ሰው ደግሞ ብዙ የሰራው ኃጢአት እያለ ጥቃቅን ነገር እየመጣ ይናገራል። በሰንበት አስፈጭቻለሁ፣ ውሃ ቀድቻለሁ። ይሄ ነው አይደል ብዙ ሰው ኑዛዜ። አሁን በእውነት አገር የበጠበጠው ውሃ መቅዳት ነው እንደ ምናምን እንደ እውነት ይሁን አይሁን አላውቅም። አንዲት እናት ወደ አንድ አባት ቀረቡና አባቴ እንደው በሰንበት ቆሎ በልቻለሁ እንደው እንደማስፈጨት ይቆጠርብኝ ይሆናል። አሁን ይሄ ኑዛዜ ነው አይደለም። እንደ እውነት ከሆነ ይገርማል። ተመልከቱ ክርስቶስ ምን አላቸው? ጻፎችና ፈሪሳውያን እናንተ ትንኝን የምታጠሩ ግመልን የምትውጡ አላቸው። እንደ ግመል ያለውን ትልቅ ኃጢአት ትታችሁ ጥቃቅኑን ኃጢአት የምትናገሩ ጥቃቅኑን ነገር የምንናገራለን። ብዙ ኃጢአት እያለብን ማለት በካህናት ፊት መጥተን ኃጢአታችንን ስንናገር ምን አለ ቅዱስ ባስልዮስ የተባለ አባት ከሐኪም ፊት ቆመ ቁስል ገልጠን ለምታሳይ በነፍስ ሐኪም በካህኑ ፊት የኃጢአትን ቁስል ገላጭ አሳየው። በሽታውን የደበቀ ምን የለውም መድኃኒት የለውም። ኃጢአት በሽታ ነው። ካህናት ሐኪሞች ናቸው። የሚሰጡን ሕክምና ሜዲኬሽኑ ንስሐ ነው። የመጨረሻው መድኃኒት ስጋውን ነው። መተን ገላልጠን ነው ማጋለጥ ያለብን የዲያብሎስን ተንኮል የወጋንን ቁስላችንን ክፉ ስራችንን መተን ማራገፍ ነው በእውነት ያለብን። ይህ ሲሆን ለጊዜው ቢሆን የምናገኘው ኑዛዜ ማለት ናዘዛ አረጋጋን ኑዛዜ መረጋጋት ነው። ውስጣዊ ሰላም እናገኛለን። ኃጢአታችንን ከደበቅ ነው ግን መቼም ሰላም አናገኝም። በዛው ኃጢአት ድጋሚ እንወድቃለን። ኃጢአቱን የሚሰውር ሰው አይለማም አለ ሰሎሞን። አይለማም ማለት አይጸድቅም ማለት። አንድ ተክል ለማ ማለት ጸደቀ ነው አይደል? አይለማም አይጸድቅም። ኃጢአታችንን መሸሸግ እንደውም እኛ ኃጢአታችንን ስንገልጠው እግዚአብሔር ይደብቅልናል። እኛ ስንደብቀው እግዚአብሔር ይገልጥብናል። ለዚህ ትልቅ ማሳያ የሚሆነን ንጉሥ ዳዊት ነው። እየሰማችሁ ነው ምዕመናን? ንጉሥ ዳዊት ከሰራው ኃጢአት ሕይወቱን ሙሉ ያስለቀሰው አንድ ኃጢአት ቢኖር ዝሙት ነው። ዝሙትና ሰው መግደል ነው። እየሰማችሁ ነው? ኃጢአት የተጀመረው ስራ ከመፍታት ስራ መፍታት ትልቅ ኃጢአት። ስራ የፈታ አእምሮ የዲያብሎስ ወርክሾፕ ይሆናል ይባላል። ቁጭ ካለ አንድ ሰው ስራ ከፈታ እሱም ይፈተናል፣ ሰውንም ይፈተናል። ስራ ያጣ መነኩሴ ምንድን ነው በተናገሩ አባይ ከየሙ ማይፈራ ስራ የፈታ መነኩሴ ምን ይሆናል? ይሰፋል። በትክክል እውነት እኮ ነው። እንደው ተራው ላይ ይመስላል። ምክንያቱም መነኮሳት ቁጭ ብለው ስራ ሲፈቱ ፈተና መጥቶባቸው ኃጢአት ከሚሰሩ ያልተቀደደውን እኮ ቀደው ምን ቢሉ ይሻል? አዎ ሰው ከሚሰፉ ሐሜት ከሚያስቡ ዝሙት ከሚያስቡ ያልተቀደደ ቀዶ መስፋት ይሻላል። እና ስራ ፈቶ በሰገነቱ ላይ ሲመላለስ ቤርሳቤ የተባለች ሴት ገላዋን ስትታጠባየ በዝሙት ጦር ተነደፈ። ወዲያውኑ አስጠራት፣ ከሷ ጋር በዝሙት ወደቀ። ይህቺ ሴት ኦሪዮ የተባለ የአንድ ወታደር ሚስት ናት። ባሏ ደግሞ ጦር ሜዳ ነው ያለው እየተዋጋ። ንጉሱ እሱ በሌለበት አምኖ ጥሎለት ሄደው ሚስቱን ደፈረበት። በኋላ ሴቲቱ መጽነቷን ላከችበት። ደነገጠ ንጉሥ ዳዊት። ታላቁ ንጉሥ ወታደሩ ጦር ሜዳ ጥሏት ሄደውን ሚስቱን አስመጥቶ ደፈረበት ተብሎ ቢወራ ለስሙ ጥሩ ነው አይደለም። አይቺ ነገርማ መደበቅ አለባት አለና ደብዳቤ አስልኮ ኦሪዮ የተባለውን ወታደር አምጡልኛል። መጣ እየበረረ ሲመጣ እንዴት ነህ አለው። ደህና ነኝ። ጦሩ ሰላም ነው? እንዴት ነው ውጊያው? ጥሩ ነው። በል አረፍ ብለህ ትሄዳለህ አለ። እሺ አለ። አሁን ዳዊት የፈለገው ምን መሰላችሁ? ይህ ሰው ሄዶ ከሚስቱ ጋር እንዲያደርግ። ከሚስቱ ጋር ካደረ ከማን ተጸነሰ ይባላል? ከኦሪዮ ማለት ነው። የሚገርመው ይህ ሰው ግን ከዘበኞች ጋር ውጭ አለ። ቤቷ ላይ ወደ ሚስቱ አለ። ሲያጣራ ዳዊት ውጭ ነው ያደረው። እንዴ አንተ ምን ሆነ ነው ለምን ውጭ አደርክ አለው። የእግዚአብሔር ታቦት በደጅ አድራ የእስራኤል ወታደሮች ከጠላት ጋር እየተናነቁ እንዴት እኔ ቤቴ ገብቼ ተኛለሁ አለ። አይሆንም አለ። ዛሬ ታቦት ሲወጣ አብረን ነው አሉ ውጭ ምናለ የእግዚአብሔር ታቦት ውጭ ሆነ እኔ ቤቴ ያላድርባ። እሺ አለና በል ከኔ ጋር ነው እራት የምትበላው አለ።
አበላው አጠጣውና ብዙ መጠጥ እንዲጠጣ እንዲሰክር አደረገው። ሲሰክር ረስቶ ወደ ማን እንዲሄድ ማለት ወደ ሚስቱ። እሱ ግን ሰካራም የልቡን አይስትም። አሁን ውጭ አለ። ሲጠይቀው የእግዚአብሔር ታቦት በደጅ አድራ ከጠላት ጋር ወንድሞቼ እየተናነቁ እኔ ቤቴ ገብቼ አላድርም አለ። አይ አንተ አትሰማም አለና ደብዳቤ ጽፎ ይህንን ወስደ ለጦር መሪው ለኤልያብ ስጠዋል። ወስዶ ሰጠው። ጀነራሉ ሲሰጠው አዘነ። ይህንን ሰው ጨካኝ ጠላቶች ያሉበት ቦታ ላይ ወሰዱትና ጥላችሁ ሽሹ የሚል ደብዳቤ ነው። ወሰዱት። ከውጊያ መሃል ጥለውት ሄዱ። የእስራኤል ወታደሮች ታቦተ ጽዮንን ከድታችሁ ንጉሳችሁን ዳዊትን ከድታችሁ ወዴት ትሄዳላችሁ እያለ እየለፈለፈ ተደብድቦ ሞተ። ግን ማን ያህል ምመናል? ማን ያህል? እግዚአብሔር። ዳዊት ይህን ሁሉ ያደረገው ምን ለማድረግ ነው? ኃጢአቱን ምን ለማድረግ ነው? ለመደበቅ። አሁን እግዚአብሔር አዘነ፣ ተቆጣ። በወቅቱ የነበረው የእግዚአብሔር ሰው ናታን ነው። መጣ ወደ ዳዊት። ሲመጣ ሲያየው ማቅ ለብሶ የሐዘን ልብስ ለብሶ አየው ነብዩ። እንዴ ምን ተፈጠረ አለ ዳዊት። ንጉሥ ሆይ በአገር ትልቅ በደል ተፈጽሟል። አንድ ሰው 100 በጎች የነበሩት ባለጸጋ ሰው ነበር። ከጎረቤቱ ደግሞ አንዲት በግ ብቻ ያለችው ደሃ ሰው ነበር። ያችን በጉን ይወዳታል፣ ይሳሳላታል፣ ይንከባከባል። ይህ ሰው ወደ ሩቅ አገር ሊሄድ ሲል 100 በጎች ላሉት ለጎረቤቱ አንዷን በግ ጠብቅልኝ ብሎ አደራ ሰጥቶት ሄደ። ይህ ባለ 100 በግ ይህንን በግ ከተቀበለ በኋላ እንግዳ ሲመጣበት ከ100 በጎቹ አንዱን አርዶ እንግዳ ላለማስተናገድ ሳስቶ የዚህን ሰው አንድ በግ ምን አደረገበት? አረደበት። ምን ቢያደርግ ምን ቢደረግ ይሻላል? ዳዊት በእውነት ይህ ሰው የሙት ልጅ ነው፣ በአንድ ፈንታ 4 ይመልሳል። እንደውም አባቶች ቢሉን መሬት ተቆፍሮ ይቀበርና በላዩ ይታረስበታል። ንጉሥ ሆይ በራስ ፈረድ ካለው በማን ፈረድ? አው 100 በጎች የተባሉ አንተ ብዙ ሚስቶች ነበሩ። እግዚአብሔር ባይፈቅደውም ዳዊት ብዙ ቁባት ነበሩት፣ እነሱ ነበሩ። እንግዳ የተባለው ስሜት ነው። ከነሱ ጋር ልታሳልፈው ሲገባ አንተን አምኖ ሚስቱን ጥሎልህ የሄደውን ሰው ቀምተ ሚስቱን ደፈርክበት፣ እሱንም አስገደልከው። ስለዚህ የፈረድከው በማን ነው አሉ? በራስ ነው አሉ። ዳዊት ፈረደ በራሱ። ተመልከቱ፣ እንዲህ ይደረግበታል። አሁን ይገርማቸዋል። እግዚአብሔር ለአንዳችን ኃጢአት ሌላኛችን እንፍረድ ቢል ኖሮ እዚህ ምድር ላይ ሰው እንደማይኖር ታውቃለህ። ቀንጥሰን የምንጥለው ስትሰው አለ አይደል? ለአንተ ኃጢአት አንቺ፣ ለአንቺ ኃጢአት አንተ ፍረዱ ቢባል አንድ ሰው ምድር ላይ አይቆይም። እኛ እምሯችን የሚያስበውን ያህል እንኳን እግዚአብሔር አይፈልግም። ስሙ የተመሰገነ። እኛ ጨካኞች ነን። ተመልከቱ፣ አሁን ሁላችንም በደለኞች ነን። የሚገርመው ግን በደለኛ ሆነን ስለሌላው በደል ከማሰብ አናቋርጥ። ኃጢአት እየሰራን የሌላው ኃጢአት ወደ ይታይ፣ እንደውም ጎልቶ ነው የሚታየው። በጣም ይገርማል። ሰው እውነተኛ ክርስቲያን ከሆነ የሚታየው የማን ኃጢአት ነው? እየሰማችሁ ነው? የማን ኃጢአት ነው? አዎ፣ አንዱ ወደ ገዳም ገባና ጸልዮ 7 ቀን አባቴ ኧረ ሳልበቃ አልቀርም አለ ይባላል። ወደ እግዚአብሔር ሳልቀርብ አልቀርም አለ። እንዴት ነው በቃው የምትለው ሲሉት እንዴ የዓለም ሁሉ ኃጢአት ጎልቶ ታየኝ፣ ይሄ ዓለም ለካ አንድ ቆሻሻ ነው አለ። በልመልሰ ገብቶ ጸልያለ። ገብቶ ጸልዮ ሲወጣ ጉድ እያለው እኔ መነኩሴ ያለ መስሎኝ የገዳሙ ሰው በሙሉ ኃጢአተኛ ነው ለካ። በቅቻለሁ አለ። አልበቃም ይግባ። በሶስተኛው ደረቱን እየመታ ያለቀሰ በዓለም ከኔ የበለጠ ሌላ ኃጢአተኛ የለም አለ። በቅቻለሁ ሲለው አሁን ልትበቃ ነው በልግማና ተያለ። ሰው መብቃት የሚጀምረው የማንን ኃጢአት ሲያይ? የራሱ። እኛ የሌላውን ኃጢአት ማውራት የሌላውን ኃጢአት ማሰብ ያስደስተናል። ያንን ስራ ግን እኛም እኮ እንሰራ ይሆናል። ተመሳሳይ አይደል? እኛ ስንሰራው ለራሳችን ይቅርታ እናደርጋለን፣ ሌላው ሲሰራው ግን እናገራለን። ቅዱስ አውግስጢኖስ የተባለ የቤተክርስቲያን አባት የሚገርማችሁ ኃጢአቱ በመጽሐፍ ጽፎ ዘ ኮንፌሽንስ ኦፍ ሴንት ኦግስቲን ወይም አውግስጢኖስ ኑዛዜ ብሎ ለዓለም ጽፎታል። ሰው እንደ እውነተኛ ክርስቲያን ከሆነ ኃጢአቱን የራሱን ኃጢአት ነው መናገር መጻፍም ያለበት እንጂ ሌላ ሰው እና ኑዛዜ ስንናዘዝ እግዚአብሔር ደስ ይለዋል፣ ሰይጣን ደግሞ ያዝናል። አሁን እዚህ ላይ አንድ ጥያቄ የሚነሳው ምንድነው? ካህናት እንደኛ ኃጢአት ይሰራሉ አይሰሩ? እየሰማችሁ ነው? ካህናት ባጠቃላይ ኃጢአት ይሰራሉ አይሰሩ? ይሰራ። እነሱ ኃጢአት ኖሮባቸው የኛን ኃጢአት እንዴት ነው ይቅር የሚያስቡት? አንዳንዴ እንዲህ አይነት ፈተና ይመጣበታል። ሰይጣን ምን ይለናል? አሁን አባ ገሌ ጋር፣ ቄስ ገሌ ጋር፣ ዲያቆን አቡነ ገሌ ጋር ሄደ የምትናዘዘው እሳቸው እንዲያደሉ እንዲያረጉ እንዲሆኑ ይለናል። ይህ የሰይጣን ተንኮል ነው። የሚገርማችሁ ቅዱስ ባስልዮስ ይህንን በምን መሰለው መሰላችሁ?
ማህተም አለ። ሁለት ማህተሞች ቢኖሩ አንደኛው ከብረት የተሰራ ሌላኛው ከወርቅ የተሰራ በሁለቱም ላይ ግን የአንድ ንጉስ ፎቶ የአንድ ንጉስ መልኩ ተቀርጾበት አንዱ ወርቅ ነው አንዱ ምንድነው? እየሰማችሁ ነው? አንዱ ወርቅ ነው አንዱ ምንድነው? ብረት። እነዚህን ሁለት ማህተሞች ስዕሉ አንድ ነው። ቀለም ነክረን ወረቀት ላይ ብንመታው በኋላ የተመታው ማህተም ስናየው የቱ በወርቅ የቱ በብረት መመታቱ ማወቅ ይቻላል? ለምን? ስዕሉ ስንት ስለሆነ። ማህተሞቹ ግን አንዱ የወርቅ ነው አንዱ የምንድነው? የብረት ነው። የወርቅ ማህተም የተባለው ኃጢአት የሌለበት ካህን ነው። የብረት ማህተም የተባለው በደለኛው ካህን ነው። የሚሰጡት አገልግሎት ግን ስንት ነው? በእነሱ አድሮ የኃጢአት ይቅርታ የሚሰጠው ማን ነው? እግዚአብሔር። አንዳንዴ የአባቴ መስቀል ማንሳት ነው የሚለው ማን የተሰቀለበት? ክርስቶስ ነው። የአባቴ የተሰቀለበት አንድ በእውነት የበለጠ አስገራሚ በቤተክርስቲያን የሚነገር ታንካ አንድ ሰው የንስሐ አባቱ በጣም ብዙ ችግር የነበረባቸው ብዙ በደል ያለባቸው ሰው ነበሩ። እየሰማችሁ ነው? እና ገበሬ የላቸው የእርሻ ቦታ አላቸው። ይህ ሰው ባለጸጋ ስለሆነ ብዙ ገበሬዎች ስላሉት የእሱ ገበሬዎች ተራ በተራ የላከ የንስሐ አባቱን መሬት ያሳረሰ። አንድ ቀን እያሳረሰ እያለ ገበሬው ሄዶ የንስሐ አባትየው መሬት ሲያርስ ሲቆፍር የሆነ ነገር ሲንቋቋ ሰማ። ሲከፍተው በድስት የተቀበረ ወርቅ አለ። የቄሱ መሬት ላይ ማለት ነው። ከዛ ዘንዶ አለባበሰና ሸፈነና ሮጦ መጥቶ ለሰውየው አረ የንስሐ አባት መሬት ላይ ወርቅ ተቀምጦ አገኘዋል። ለኔ መተለም ተነገረኛል። ነገር ያለብህ ለማን ነው? ለራሳቸው ነው። በለኔ ነገርኩት እንዳትል ይነገራቸው። ሄዶ ለቄሱ ነገራቸው። አገኘውን የእርሶ ርስት ላይ ነው። አዎ እንግዲያውስ በማታ እንገናኝና ቦታውን ታሳየኛለህ እንካፈላለን። እሺ አዎ እኚህ ቄስ በአጋጣሚ እንደ ይሁዳ አይነት ቄስ ነበሩ። የገንዘብ ነገር በጣም የሚያሳስባቸው። በእኔ መሬት ላይ የተገኘው ወርቅማ ከማንም ገበሬ ጋር አልካፈልም ብለው ቢላ ሲስሉዋል። ምን ለማለት? አዎ ማታ ቦታውን ሊያሳያቸው ሲመጣ ገና ልክ እንዳዩ ቦታውን እዛው አንገቱን ብለው ገደሉት። ወስደው ከወንዝ ጣሉ ሸሸው እና ወርቁን ሲፈልጉ ምናልባት እግዚአብሔር ሰው ባረካቸው። አሁን ይህ ከሆነ በኋላ ያ ባለጸጋ ቢጠብቅ ገበሬው አይመጣም። እንዴ ነገር ብሎ ሄዶ እዛ ቦታ ላይ እርሻው ቦታ ላይ ሲፈልግ የደም ምልክት አይ ይህ ሰውዬ ገለውታል ማለት ነው። እኔ ድሮም አይጥሙኝም እሳቸውን እግዚአብሔር የሥራቸውን ይስጣቸው። ካሁን በኋላ ግን መስቀልም አልሳለም ቤተክርስቲያንም አልሄድ ስጋውና ደሙንም ምን አይደለም አልቀም ድርሽ አለንም ማለት ሌሊት ተኝቶ እያለ ህልም አየ። በአንድ ትልቅ በረሃ ውስጥ ፏፏቴ ሲፈስ ንጹህ ውሃ ሲፈስ አሳየ። አንድ እጁ በጣም የቆሰለ ሰው በወርቅ ጭልፋ ከውሃው እየጨለፈ እንካ ጠጣ ሲለዋል። ጠጣ። በጣም ስለጠማው ጠጣ። የሰውየው እጅ ቆስሏል። ጭልፋው ግን የምን ጭልፋ? የቀዳለት ውሃስ ንጹህ ውሃ። ስለዚህ ጠጣ። ይህንን አይቶ ሲነቃ ገባው ትርጉሙ። የቆሰለው እጅ የቆሰለው ሰውዬ የካህኑ ምሳሌ ነው። በኃጢአት የቆሰሉት ካህን ማለት ነው። የሚሰጡት ውሃ የህይወት ውሃ የሆነ የክርስቶስ ስጋና ደም ነው። የክርስቶስን ስጋና ደም ምንም አይነት በደል ያለበት ካህን ቢያቀብለን የክርስቶስን ስጋና ደም ሊያረክሰው ይችላል? አይችልም። ይህ ሰው ይህንን ብሎ እሳቸው እግዚአብሔር መልእክተኛ ናቸዋል። ሄዶ ወደ ቤተክርስቲያን ምን አሳየው? እኛ ካህን አጋንንት በላያቸው ሆነው ሲገርፏቸው ታየው ሲመጡ። ልክ ቤተክርስቲያን ደጅ ሲደርሱ አጋንንቱ በረው ሲሄዱ ካህን ወደ ውስጥ ሲገቡ ፊታቸው ያበራ ሲያገለግሉ አያቸው። ምንም አይነት በደል ቢኖርበት በቤተ መቅደስ ካህኑ የማን ካህን ነው? እግዚአብሔር ካህን። በሱ በቆሰለው እጁ ብንቀበለው የክርስቶስ ስጋና ደም ሊቆሽሽ ሊያድፍ ይችላል? አይችልም። ይህንን አይነት ታሪክ ብዙ ልንናገር ይችላል። ስለዚህ ካህናት ፊት ቆመን እንዳንናዘዝ የሚገፋፋን ዲያብሎስ ነው። ልብ አድርጉ። ኃጢአታችንን መተን ዝርግፍ ስናደርገው ስንት ዓመትኛ ላይ የሰራው ስራን የሚፈርስበት የኃጢአታችን ግንብ ነው የሚናድበት። እንዲህ ለማድረግ ያብቃን እግዚአብሔር። ቤተክርስቲያናችን በካህን ፊት ነው እንድንናዘዝ የምታደርገው። በአደባባይ ኑዛዜ ነው። በአንዳንድ የእምነት ተቋማት የአደባባይ ኑዛዜ አለ። ሰው ይቆምና እኔ እንዲነበርኩ አሁን ጌታ እንዲያረጋግጥ ተባለ። ይሄ ኑዛዜ ቤተክርስቲያን አፈርት ምክንያት አላት። ሁለቱም ነገር አንድ ሰው እዚህ ቆሞ ብዙ ኃጢአት የሰራውን ቢያወራ ሁለት ችግር ይፈታል። እየሰማችሁ
ኃጢአቱን እንደው ብዙ የሰራውን መጥፎ ስራ ቢያወራሲ ሁለት ችግር ይፈጠራል። አንዳንድ ሰው ምን ይላል? የዚህን ሰው ኃጢአት በዝቶ ሲያይ ውይ እኔ እኮ ኃጢአተኛ ነኝ ብዬ አስብ ነበር፣ ለካ ንጹህ ነኝ እያነጻጸረ ማለት ነው። እኔ ካሁን በኋላ ኃጢአተኛ ነኝ ብዬ አላስብም፣ እንዲህም አይነት ሰው አለ ይላል። ሌላው በጣም የከፋው ደግሞ እኔ ላይፍ አየሁ ብዬ አስባለሁ፣ ስንት ላይፍ አመጣየለ ደግሞ ሚላ ከዚህ ቁጭ ነው ማለት በኃጢአት ደግሞ እንድንቀናና ልንሆን ይችላል። እኔም የምሰራ ይቀረኛል ብለን ኃጢአት እንዳናስማ። ስለዚህ ኑዛዜ የሚደረገው ለአንድ ካህን። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት ካህኑን እያየን ነው መናዘዝ ያለብን። በወረቀት ጽፎ ሰጥቶ ዞር የለም እንደ ደብዳቤ አይቻልም። ፊት ለፊት ቁጭ ብለን ካቶሊኮች ኮንፌሽናል ቦክስ ነው ሳይታዩ ቢናዝ እና ማለት እንደዚህ ነው። ለምን ይመስላችኋል? በመላእክቱ ፊት በሰማይ ዙፋን ፊት ከማፈር ለጥቂት ደቂቃ በአንድ ካህን ፊት መጨነቅ አይሻልም? ይሻላል። ካህኑ ሊገስጹ ከተናዘዝን በኋላ ደግሞ ዘርዝረን ስንናዘዝ ውስጣዊ ሰላም እናገኛለን። ካህኑ ደግሞ ቀኖና ይሰጡናል። ይህን መልከትና ህይወታችን እናመልካል። ካህናት ምን ይሰጡናል? ቀኖና እስኪድሮ ጾም ይሰጡናል፣ ስግደት ይሰጡናል፣ ምጽዋት ይሰጡናል። ሌላም አይነት ቀኖና አለ። ይገርማቸዋል። ፈውስ መንፈሳዊ የሚባል የቤተክርስቲያን መጽሐፍ ካህኑ ተቆጥተው ቢያባሩንም የራሱ አንድ ቀኖና አንተ ተው ብሎ ቢጮህብን ማለት ነው፣ ተግሳጽ ማለት ወይ ደግሞ እስከዚህ ቀን ድረስ ቤተክርስቲያን እንዳትገባ እንደገኝ ማለት ይችላል ካህኑ። ወይ ደግሞ ሌላው በጣም የሚገርመው ለካህናት የምንሰጠው ስጦታ የምናበረክተው ነገር ልብስም ገንዘብ እንሰጣለን አለ ይገባል አይገባም? በመጽሐፍ ቅዱስ ቤተሰብ የሰጣለ ለካህን ሚልካ የተባለ መጽሐፈ መሳፍንት ላይ ለአባቱ ለካህኑ በመንፈስ አባትነታቸው ቤት ሰርቶ ሰጥቷል። እስከዚህ ድረስ ማድረግ አለብን። ለስጋ አባት ማለት ከተቻለ ለነፍስ አባት ደግሞ የበለጠ መደረግ አለበት እና ይህ ስጦታ ሲቀርላቸው አልፈልግም በማለት ሊቀጥሉ ይችላል። እየሰማችሁ ምኑን አልፈልግም ብል እችን እንኳን ሁሌ በዚህ ቅጡን ይላችኋል። አባቴ በቃ እንደውም በዚህኛው ይሻላል ይላል። ለገባው ሰው ግን ይህም ራሱ አንድ ቅጣት። ግን ማስተዋል አለብን። የሚሰጠን ስግደት፣ የሚሰጠን ምጽዋት፣ የሚሰጠን ጾም ቅጣት አይደለም፣ ሕክምና። ሐኪም ቤት ሄደን የሚሰጠን ኪኒን ቅጣት ነው ምንድን ነው? እንድንድን ነው አይደል እንዴ? ስለዚህ አባቶቻችን የኛል ስገድ፣ የኛል ጹሚ፣ ጸልይ፣ መጽውች የሚሉን ከኃጢአት እንድንላቀቅ የሰጡን ሕክምና ነው እንጂ ቅጣት አለ። ቅጣቱ ምን እንደሆነ ለኃጢአታችን ሄደን ወንጀለኛ መቅጫ ነው ነው። ቤተ ክርስቲያን ግን የሕክምና ስፍራ ስለሆነች ዝሙት ለበዛበት ጾም ልትለው ስገድ ልትለው ትችላለች። የሚገርማችሁ እንደው በጣም አስደናቂው ነገር በጣም ብዙ ኃጢአት ያለበት ሰው ብዙ ስግደት አይሰጠው። እየሰማችሁ ትንሽ ስግደት ወይም ምንም ላይሰጠው ይችላል። በአንጻሩ ደግሞ ትንሽ ኃጢአት የሰራ ሰው ብዙ ስገድ ሊባል ይችላል። ለምንድን ነው? ትንሿንም ኃጢአት ምን እንዲላት እንዲትጠጣው ማለት። ብዙ በደል ያለበት ሰው ግን ብዙ ስገድ ሲባል አንደኛ እንደው ጨርሶ ከሰገደ እኔ እግዚአብሔር ማነኝ በመረጡ ሳይሆን በስግደት ነው ያዩ። ሁለተኛ ደግሞ ገና ሳስበው የሆነ ጾም ካለና በቃ ብሎ ተስፋ እንዳይቆርጥ ካህኑ አይዞ በርታ የምንም አይደል ብለው አሰናብተው እሳቸው እንዲሰሩ ይመናይዘው ቤተክርስቲያን ስርዓቱ። ዓላማው ግን ሕክምና። ገንዘብ ስጥ የሚባለው ሰው ገንዘብ ያለው ሰው አለ። ባለጸጋ ሰው እንደውም ገንዘብ ስጥ አይባልም። ስራ ያለው ሰው በቂ ገቢ ያለው ሰው መጽውት አይባልም፣ ስገድ ነው የሚባለው። ምንም ገቢ የሌለው ሰው ደግሞ ገንዘብ ስጥ ይባላል። እየሰማችሁ ለምን መሰላችሁ? ባለጸጋን ሰው መጽውት ቢሉት ይከብደዋል ይከብደዋል። እንደውም ትንሽ ገንዘብ ያለው ሰው ሁሉ ነገር የሰማው የምድሩ በገንዘብ ያልቀለ ደስ ይለዋል አይደለ? ኑ ወደ ቤተክርስቲያን ሲባሉ እኮ እኔ ባይሆን እንደው በገንዘብ ልርዳ የሚሉ ሰዎች አሉ። እኔ አልመጣም የሚሉ ነው። ስለዚህ ለባለጸጋ ገንዘብ አምጣር የሚባለው ስገድ ጹም ነው። ለባለጸጋ መጾም ይከብዳል አይከብድም? ይከብዳል። መመጽወትስ ቀላል። ለድሃ መመጽወት ይከብዳል አይከብድም? መጾምስ ድሃን ጾም ግን ይከብዳል። ኑር ማለት እኮ ነው አይደል? ኑሮ ይቀጥላል ማለት ነው። ሲጾም የቆየው በዛው ይጾማል ማለት ነው። ስለዚህ ድሃውን መጽውት ይሉታል። ባይኖረውም እንኳን ድንጋይ ተሸክሞም ቢሆን በዛ ሂደት ውስጥ ከኃጢአት እንዲላቀቅ ማለት ነው። ቤተክርስቲያን ዓላማዋ እኛን ከኃጢአት ማላቀቅ ነው። ቀኖና ዓላማው ቅጣት አይደለም። በምንጾመው ጾም ታዲያ ከኃጢአት እየተላቀቅን እንመጣ ነው። አንዱ ይገርማችኋል፣ በጣም ነፍሰ ገዳይ 7 ሰው ገደለ። 7 ሰው ገሎ አባቴ አላቸው። እየሰማችሁ አባቴ 7 ሰው ገድያለሁ አለ። 7 ሰው ሲሉት እሳቸውን ገደላቸው።
ስንት ሆኑ ማለት ነው? 8። አሁን 8ኛ ሰው ገድሎ 9ኛ ሌላ አባት ጋር ሄደ። አባቴ 7 ሰው ገደልኩ፣ 7ቱን ሰው ገደልኩ ብዬ ስነግራቸው ሲደነግጡ እንዳያጋልጡ ጊዜ ቄሱን ምን አልኳቸው? 8 ሰው ገድያለሁ አለ። እኛ አባ ምናምን ይችማ ቀላል ነች አይደል እንዴ? 9ኛ እንዳይሆኑ ማለት ነው። ወይ የኔ ልጅ እቺ ናት እንዲያስጨነቀች አሉት። ችማ ቀላል ነች። አንድ ቀላል ቀኖና ነው የምሰጠው፣ እሷን ነው የምፈጽመው አሉት። ትሄድና ዋሻ አለ ጉድጓድ ውስጥ በገመድ አወርድሃለሁ፣ ጸበል ይዘልኝ ትመጣለህ፣ አጠምቃለሁ፣ አለቃለሁ። እሺ ብሎ በገመድ አወረዱት። ዋሻ ውስጥ ገባ። ቢፈልግ ጸበል ሲወጣ ገመዱ በልዳቶ ታዘው ቆያል። እየሰማችሁ አንተ ዘወያ ልውጣ ብቻ ይላል እሱ ዛታቸው ቆራርጣለሁ ይላል። ተመልከቱ። እኛ አባት በቀን አንዴ እየመጡ አንዳንድ ዳቦ ይጥሉለታል። ማታ 12 ሰዓት ላይ ማለት ስድቡን ዛቻውን ጨረሰ። ልውጣ ብቻ እያለ ረጅም ነው እንዴት ብሎ ይውጣ? እየተሳደበ እሳቸው በቀን አንዴ እየመጡ ያችን አንድ ዳቦ ሲጥሉለት ስድቡ እየቀነሰ መጣ። እየቆየ ሲመጣ አባቴ በሚመጣው ሲመጡ ከዳቦው ጋር የጸሎት መጽሐፍ ይዘውልኝ ነው አለ። አሁን መጸለይ ጀመረ ማለት ነው። እዛው ቁጭ ብሎ በቀን አንዴ እየበላ ሲጸልይ ብዙ ጊዜ እኛ አባት እየተመላለሱ ሲያገለግሉ ቆይ። አንድ ቀን ሲመጡ የለም ጉድጓድ ውስጥ እንዲህ ብለው ደግጠው አንተ ብለው ጠሩት። አባቴ ይፍቱኝ አለ። የለም ውስጥ ሲያዩት የለም ይፍቱኝ የሚል ድምፅ ሰው ቀና ሲሉ አድርጓል ሰማይ ላይ ይቅር ይበሉኝ አባቴ አለ። ይህ ሰው እስከ ማድረግ የደረሰው በምንድን ነው? በጾምና በጸሎት ማለት ነው። አባቶቻችን ጾሙ፣ ጸልዩ፣ ስገዱ የሚሉት ለቅጣት አይደለም። እግዚአብሔር ምሕረቱን ተመልከቱ። ስንት ኃጢአት ሰርተን ሰግደህ ይቅር በልህ ልበልህ ማለቱ ራሱ ቸርነት አይደለም እንዴ? ተመልከቱ። ስንት ክፉ ስራ ሰርተን ስንት ያሳለፍነውን ሰውነታችን ማረኝ ብቻ ስላለን ማለት ነው። አሁን እኮ የሚገርመው እግዚአብሔር ይቅር ማለት ሳይሰለቸው እኛ ይቅር በለን ማለት ሰለችን። አንፈልግም። ንስሐ ግቡ ሲባል ቆይ ብዙ ማስተካከለው ነገር አለ ይላል። የሚያስተካክለን ማን ነው? ምን እግዚአብሔር እዚህ መጣ። አንዳንድ ሰው አይ አገር ቤት ሲሄድ ነው ይላል። እዚህ እንኳን እዚህ ሀገር ንስሐ የለም። አንዳንዱ ደግሞ እስኪ ሞት ቀጥሯል የንስሐ ሞት አብቃኝ ይላል። ያ ማለት ለሞት ሲቀረኝ ነው ንስሐ ነው ማለት በተዘዋዋሪ ቃል ኃጢአትን አልጠገብንማ በውስጣችን። ግን ተመልከቱ የእስካሁኑን ኃጢአት ቢያንስ ማጠብ የለብን አይደለም። አሁን እዚህ ሀገር አገር ሲሄድ ነው ንስሐ የምገባው እንላለን። እዚህ ሀገር ገላችን ታጥራል ማለት ነው። ይህ ማቃለቀው ሱቄታቸው አይ መቆሻሻ ለማይቀር አንደኛ ሀገር የስገባ ታጠባለሁ የሚላለ አለ እንዴ? ቢያንስ ለስካሁኑ ቆሻሻ መታጠብ አለብን። ኃጢአት እኮ እድፍ ነው፣ የስጋ ሳይሆን የነፍስ እድፍ። ይቆይ ብሎ ቀጠሮ መስጠት ማለት የእግዚአብሔር ምሕረት መናቅ። ተመለሱ። እግዚአብሔር ቀኑ ሙሉ ነው እጁን የዘረጋው። ምን እናውቃለን? የዛሬ ቀን ብትሆንስ የመጨረሻ ቀናችን የንስሐ ቀናችን ዛሬ ከሰዓት ቢሆንስ የተሰጠ ያቺ በጌታ እግር ስር መታ ሽት ያፈሰሰችውን ሴት ታውቃለች። እሷ አንድ ቀን ብትዘገይ ኖሮ በማግስቱ ክርስቶስ ተሰቅሏል። ሐሙስ ዕለት ነው ንስሐ የገባችው። ብትመጣ ታገኘው። ከዛ በኋላ የኛ ሐሙስ ዛሬ ከሰዓት ቢሆን ለንስሐ የተዘጋጀ አይታወቅም። የመዳን ቀናችን ዛሬ ነው፣ አሁን ነው። ቢያንስ የስካውን ማጠብ አለብን። አንዳንድ ሰው አይቆይ ይላል። ይሄ የፈርዖን ጸባይ። ፈርዖን ይገርማቸዋል። እንቁራሪቶች ይለቅበታል፣ እግዚአብሔር ዝም ይለቅበታል። ቀጣው 10 ሞት ሳስታመጣ የሚገርማችሁ ልክ እንቁራሪቶች ሲመጡበት በጣም ሲልስበት አረ ይውጡልኝ ይላል። በቃ ለቃለሁ ህዝቡን ይላል። ሙሴ እሺ ትለቃለህ? አዎ። እንቁራሪቶቹ መቼ ካንተ ይዱልህ ሲለው ነገ ጠዋት አለ። መቼ ይዱልህ? ነገ ጠዋት። አሁን እንቁራሪት ዙሪያችንን ከቦል መቼ ይዱላችሁ ተባሉ ባይሰጡ እሱ ግን እስከነገ ያደረኩ ነው አብሮ ከእንቁራሪቶቹ ማለት ነው። ንስሐ ለመግባት ነገር ሲሳው ከእንቁራሪት የከፋ ኃጢአት ተሸክሜ ልኖር ይላል ነው። ስለዚህ ንጹህ ሰውነታችንን በኃጢአት መቅደስ ነው እኮ ደህና አይደለም። እዚህ መቅደስ ውስጥ መጠጥ ቢፈስ ብታዩ አይከብዳችሁ? ደስ ይላል። ቢራው ምኑ ውስጥ ይቀመጥ አያስደነግጥም? እዚህ ሲጋራ ብናይ ሺሻ ብናይ ሌላ ነገር ብናይ ደስ ይላችሁ? ይህ
የእግዚአብሔር መቅደስ ነው በአካል የሚታየው። የኛ ሰውነት መቅደስ ማለት ነው። የእግዚአብሔር መቅደስ ስንት ይረክሷል በእኛ ኃጢአት ምክንያት ማለት ነው። ቤቴ የጸሎት ቤት ትባላለች፣ እናንተ የወንበዴዎች ዋሻ አደረጋችኋት ማለት እኮ ሌላ እኮ እንዳይመስላችሁ። ቤቱ የኛ ሰውነት ነው፣ የመንፈስ ቅዱስ ማደሪያ ነን። ረሳ ነው እንጂ እኮ በ40 በ80 ቀናችን ሁላችንም ቆርበናል፣ ስጋውን ደግሞ ተቀብለናል። ንጹህ ነው መቅደስ ነው። ለዚህ ሰውነት ነው ክርስቶስ ደግሞ ያፈሰሰው። ሲረክስ ሲመልስ መቅደሱ ይከፋዋል፣ ያዝናል እግዚአብሔር። ስለዚህ የንስሐ ቀን ዛሬ ሊሆን ይችላል። ሁልጊዜ ጻድቃን ከኛ የሚለዩት በድለው አይቀሩም፣ መልሰው በንስሐ ይነሳሉ። ጻድቅ 7 ይወድቃል፣ 7 ምን ይላል? ይነሳል። እና እኛ ምንድነው የምንለው? አይ አሁን በንስሐ በገባ መልሼ እወድቃለሁ። መጽሐፍ ቅዱስ ግን ምንድነው የሚለው? ጠላቴ ሆይ ብወድቅ ምን እላለሁ? እስቲ በሉ ጠላቴ ሆይ ብወድቅ ምን እላለሁ? ብነሳ እወድቃለሁ። አሁን እኛ እያልን ያለነው እሱ ብነሳ ንስሐ ብገባ መልሼ እወድቃለሁ። ይሄ የክርስቲያን ንግግር አለ። ብወድቅ ምን እላለሁ? እነስመኒ ወደቁ እትነሳ፣ ብወድቅ እነሳለሁ። ወእመኒ ወርቁ ውስተ ጽልመት፣ በጨለማም ብሄድ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልም የሚለው ለሰይጣን። ስለዚህ የንስሐ ጊዜ አሁን። አንዳንዴ ደግሞ ንስሐ አለ ተብሎ ደግሞ ኃጢአት መስራት ሲገባ ንስሐ ገባለሁ ችግር የለውም እያሉ ደግሞ ኃጢአት መስራት አይገባም። እንደው እኛ ሰፈር ጥሩ ወጌሻ አለ ብሎ ሰው ወድቆ ይሰበራል? አይሰበርም። ስለዚህ ንስሐ አለ ብሎ ኃጢአት መስራት አይገባም። ግን የእግዚአብሔር የንስሐ ጥሪ ሁልጊዜ ነው የሚያቀርብልንና ኃጢአታችንን ተናዘን የኃጢአት ስርየት ለማግኘት ያብቃን። አምላካችን የሰማነውን በልቡናችን ያሳድርብን።